ሊያጨልልኝ ነው እንዴ ዛሬ? ቆይ እንዴ ጭራሽ ካልኩሌተር ይልኛል። ሰላም ስምህን ማን ልበል? አራጋው እባላለሁ። የስነ ዜጋ መምህር ነኝ። በጣም ጥሩ። ምንህን ያመመህ? ውስጤን ነው የሚያመኝ። ማንነቴን የተነካው። አልገባኝም። ምን ሆነ ያልገባ? በቃ በሽታው በማህበረሰቡ ውስጥ ንቁ ተሳትፎ እንዳይኖረኝ ነው ያደረገኝ። አንተ ያማ እንዴ ምንድነው የምትቀባጥረው? አሞኝማ ነው የመጣሁት። የመሳደብ መብት ደግሞ የለህም። ክላስ ጀመርክ እንዴ? ጭራሽ መብትና ግዴታን እዛው ለተማሪዎች ንገራቸው። እኔ አባት ያመመህን በስነ ስርዓት የምትናገር ከሆነ ተናገር። የመናገር መብቴን አትንፈገኝ ሰውዬ። ይኸውልህ ስማኝ፣ የሰውነት ክፍሎቼ እንዳለ ተሰብስበው ሰላማዊ ሰልፍ ነው የወጡብኝ። የሚወጣ ነገር ይውጣ። አባቦ ተነሱታ። ምን ደንበኞችህን እኮ በስነ ስርዓት የማስተናገድ ግዴታ አለብህ። ይሄኔ ሲቪክስ ዲ ይሆናል ያመጣው። ምን አገባ? ኤፍ ነው ያመጣሁት። ውጣ። ማነህ? ተረኛ አስገባልኝ። እወጣለሁ ግን አሳያለሁ፣ ከሳለሁ። በአንቀጽ 9.9 ንዑስ አንቀጽ እዚያው አካባቢ መሰረት። ኧረ እባክህ አስወጣልኝ። እሺ ቁጭ በል። ስምህን ማን ልበል? እኔ ተሰማ እባላለሁ። የህብረተሰብ መምህር ነኝ። ቆይ ወረርሽ ገባል የትምህርት ቤት? ምን አልከኝ? ምን ያመመህ? ዶክተር ሆዴን ያመመኝ። ከእምብርቴ በስተ ሰሜን ምስራቅ በኩል 30 ዲግሪ ገባ ብሎ ነው የሚቆርጠኝ። ሰሜን ምስራቅ ቤት በኩል ማለት አልገባኝም። እንዴት ነው የሚያደርገው? ምን መሰለ ዶክተር፣ ልክ እንደ ስምጥ ሸለቆ ይሰነጥቀኛል። ይሰንጥቀህ? አቦ የቱ ጋር ነው የሚሰነጥቀህ? በሰሜን ምስራቅ በኩል አልኩህ እኮ ዶክተር። ፈረሱታ። ተረኛ አስገባልኝ። ሰላም ነው ዶክተር? ምን ሰላም አለ? ቁጭ በል። አንተ ማስተማሪ ነህ? አዎ ፊዚክስ አስተማሪ ነኝ። እረፍ። የፈራው ምን ነው ችግር አለ? ማለት እስኪ ምንድነው ያመመህ? ግልጽ አድርገህ ንገረኝ፣ እንዳታንዛዘብ። እሺ ችግር የለውም። እግሬን ያመመኝ። ጥሩ። መቼ ነው የጀመረ? ትናንት ነው። ምን መሰለ ዶክተር፣ 100 ኪሎ ግራም የሚመዝን ቦክስ ተሸክሜ በ30 ሜትር ፐር ሰከንድ ፍጥነት ለ30 ደቂቃ እየተጓዝኩ ነበርና at the middle high pressure was applied on my leg and that is because of a high force in a small area which is 2 meters square. ዶክተር can you calculate the pressure? ተረሱታ እንዴ ሊያጨልልኝ ነው እንዴ ዛሬ? ቆይ እንዴ ጭራሽ ካልኩሌተር ይለኛል እንዴ? ዶክተር ተረኛ ላስገባ? አልፈልግም። ደግሞ ማትስ አስተማሪ ነው። ኤክስን ፈልግ ሊለኝ ነው። ያሁን እንኳን ባዮሎጂ አስተማሪ ነው። አረ ግባ በል። እና ብራዘር የእንግሊዘኛ እችላለሁ ነው የምትለኝ? እንዴ ተጠራጠራለህ እንዴ? ባይዘዌ ማለት ነው ስወለድ ራሱ በእንግሊዘኛ ነው ያለቀስኩት። እንጂ ማለት አልገባኝም። አንተ ይሄ ይገርምሃል እንዴ? አፌን የፈታሁት ራሱ እኮ በእንግሊዘኛ ነው። ልክ እንደተወለድኩ ትንሽ ካለቀስኩ በኋላ የሌለ የረሃብ ስሜት ተሰማኝና ቀና ብያየዋት ማሚ ማለት ነው። ማሚ አልኳት። የስ ማይ ቤቢ አለች። ካን ዩ ጊቭ ሚ ብረስት ሚልክ ነው ያልኳት ቀጥታ ማለት ነው። ኧረ እባክህ በቃ ሾክድ ነው የሆነችው። ኦ ማይ ቤቢ ፈርስት ሴንቴንስ ሂር ኢት ኢዝ ድሪንክ አለች። ይገርማል። በቃ አረሳውም። ሲዳውን ሆኗል አይምሮዬ ውስጥ እስካሁን። ወይኔ ጉዴ! አንተ ፈረንጁ ደወለ። የምን ፈረንጅ? በእናትህ ትናንት የሆነ ፈረንጅ ተዋውቄ ነበር። አሁን እንዴት ላወራው ነው? ለነገሩ አንተ ታወራዋለህ። እንካ ማለት ምንድነው የማወራው? በእንግሊዘኛ ጓራው አሁን እችላለሁ እያልክ አልነበር እንዴ? ማን ነው እንደዛ ያለው? ጉድ ፈላ ማለት አንተ አወራዋለሁ። ምን ሰው ታሙ እንጂ ፈርቶ አይሞት። ምን አትችልም እንዴ? ለምንድን ነው የማልችለው? እችላለሁ። ምን ልበለው? መጀመሪያ ሰላም ነው ወይ ምናምን በለው። ሄሎ ፒስ ነው እንዴ? አማሌ በእንግሊዘኛ በሉኝ። ማለቴ ፒስ ኢዝ ፋይን ጉድ ቤተር በተርፍ ላይ ኦኬ ኖ የስ ልጆች እንዴት ናቸው? የምን ልጅ ነው የምታወራው? ቶቶ መስሎኝ ነው። ምን ልበለው? እንትን ትላንት ማታ ብዙ ጊዜ ደጋግሜ እየደወልኩልህ ነበር ግን አታነሳም። ምንድነው የተፈጠረ ችግር አለ ወይ ምናምን በለው። ትቀልዳለህ እንዴ አንተ? እንደዚህ ረጅም ነገር እኮ በእንግሊዘኛ የለውም። ማጠር አድርገው። እሺ በቃ ለምን ያህል ጊዜ ነው እዚህ የምትቆየው በለው። how many times ዴዝ ካም ቱ ሚ እንዳትል ብቻ። how many times ኢትዮጵያ ካም ቱ ዩ። ስማ ደግሞ ቴሌግራም ላይ ለምንድን ነው የዘጋኸኝ በለው። why you shut down my telegram? okay true false matching አዛም ባይ ምን አለ? እኔ ምን አውቃለሁ? እሺ ተማሪዎች ዛሬ የምንማረው ስለ ኮንትሮባንድ ነው። አንተ ጥግ ላይ ያለው ልጅ ተነስ እስኪ። ስም ማን ነው? አጋድማቸው እባላለሁ። አጋድማቸው? እና ማን ነው? ያባትህስ? አልሰማም ካሉ ተው እንጂ። አጋድማቸው አልሰማም ካሉ በእውነቱ ደስ ይላል። ኮንትሮባንድ ምንድን ነው? ኮንትሮባንድ ኮንትና ሮባንድ ከሚሉ ሁለት የግሪክ ቃላት የመጣ የላቲን ቃል ሲሆን ኮንት ማለት ኮንታ ማለት ነው። ሮባንድ ማለት ደግሞ ትገባላችሁ ማለት ነው። በአንድ ላይ ኮንታ ትገባላችሁ እንደማለት ነው። ተው እንጂ። እኔ ምን ለምንድን ነው ግን የምትማረው? ውዷ ሀገሬን አንድ እርምጃ ከፍ ለማድረግ ነው። አረ ወደ ታች ነው። ናውጣ ተንበርከክ። ምን እኔን አጋድማቸው እንዳይሆን። አረ መደፋፈር። ባለፈው ማለት ነው እንግሊዘኛ አስተማሪያችን ጓገጭ ሲል ቂጡን በሳንጃ እሱ ይገርማል እንዴ። ማትስ አስተማሪ ኤክስን ካላገኛችሁ ብሎ ሲደነፋ ሆዱን በሳንጃ። አረ እና ልውጣ ልንበርከክ እንዴ? አረ ምን ቦታህ እንዴ? እኔ መቻወኩ እንደዚህ ተባይኛለች ምን እናንተ አትነግሩኝ ነበር? እና ኮንትሮባንድ ማለት እሱ እንዳለው ነው። ምንም ጨምረው ነገር የለም። ግን ዋናው ጤና ነው። የቤት ስራ ሰርታችኋል? ትናንት የሰጠኋችሁ? እኔ አልሰራሁም። ሲጀመር ትናንትና አልመጣሁም። አረ አጋድምዬ ችግር የለውም አታስብ።
ደግሞ ትናንት የቀረ ፈተና ላይ አይቀመጥም ብለሃል አሉ። ማን ያለው? እኔ እንደዛ ብያለሁ? እንትን ይኸው አይደለም ምን መሰለህ አጋድሜ ከፊት ይቀመጣል ነው ያልኩት። አየህ ከፊት ዝም ብለው ነው እነሱን አትመን አጋድሜ እና ተማሪዎች የዛሬውን ክላስ በዚህ ጨርሰናል። ያልገባችሁ ነገር ካለ አጋድሜ ጠይቁት ያስረዳቸው። ሄሎ ጤና ይስጥልኝ። ኢትዮጵያ አየር መንገድ ምን ልርዳዎት? እናትን አትረዳም መጀመሪያ? አቤት ሴቶቹ የሉም እንዴ? ሁሌ አንተ ነህ እንዴ የምታነሳው? ስራ የለህም? ምን አሉኝ? እየመረጥክ ነው እንደሚሰማው? አልገባኝም። እንዴት አድርጌ ላስገባብህ አለ ሰውየው። የትዬ አስካለች ልጅ ነህ? ይቅርታ ምን ፈልገው ነው የደወሉት? አስካልዬ የለችም እንዴ? ምን? ነይ ቡና ጠጪ በላት። እየቀለዱ ነው? አረ እያመረርኩ ነው። ይቅርታ የሚፈልጉት ነገር ከሌለ ስልኩን ልዘጋው ነው። እና ትወልድሃለች አንተ ነህ እኔ ላይ የምትዘጋው? ቂጥህን አጥቤ አሳድጌ ደግሞ አየር መንገድ ገባሁ ብለህ እኔ ላይ ስልክ ልትዘጋ ነው? የማንን ቂጥን ያጠቡት? የኔ አባት ስርዓቶትን የያዙ የሚፈልጉት አገልግሎት ካለ ይናገሩ። ወደ አዲስ አበባ መሄድ ፈልጌ ነው። ጥሩ ለመቼ ነው የፈለጉት? ለትናንት። ምን አሉኝ? ለነገ። እሺ ጥሩ ለነገ አዲስ አበባ። መነሻዎት ከየት ነው? መነሻዎት ከእናቴ ማህፀን ነዋ። እንደዛ አይደለም የኔ አባት። አሁን የት ነው ያሉት? አሁን እቤቴ ነው ያለሁት። አይደለም ያሉበት ከተማ የት ነው? እነማ? እርሶ? አዲስ አበባ ነው ያለሁት። እና ወዴት ነው መሄድ የፈለጉት? ወደ አዲስ አበባ። እናቶትን አባው ሲሳደቡ ማክብረው ነው እንዴ? መብራት አይለም ነው። ሄላ አንተ ጅል። አቤት አባዬ። ዛሬ ጥናት የለም እንዴ? ማለት ነው እንግዲህ ማለቴ አራጥን ችን ብራውን ነው ያረፍኩት እኮ እያጠናው ነበር። ኧረ እሺ ምንድን ነው ያጠናው? እንትን ማለቴ ባዮሎጂ አይደለም ኬሚስትሪ ፊዚክስ ነው መሰለኝ። ጭራሽ ያጠናውንም አታውቀው? ኧረ አባዬ እንደዛ አይደለም ፊዚክስ ነው። ሳጠና እኮ ተመስጬ ስለነበር ልብ አላልኩትም ለዛ ነው። አትለኝም እባክህ። እሺ ፊዚክስ ስለምን አጠና? ስለ ፋርስ ማለቴ ፈረስ እንትን ፎርስ። ጉድ ፈላ ዘንድሮ አንተ ፈረስ አቋም። እሺ ልጠይቅህ ዋት ኢዝ ፎርስ? የስ ምን ማለቴ እንትን ፎርስ ኢዝ ሶሻል ሳይንስ እረፍ። እሺ which study about ሌላ ፎርስ ሳይ እንዲህ ነው እንጂ ልጅ ከወለዱ አይቀር። እስኪ በል ፎርሙላውን ንገረኝ የፎርስን። ፎርስ is equals to displacement minus እሺ ሌላ ዲስፕሌስመንት። ጎበዝ። እሺ what is displacement? Displacement comes from three Greek words: dis, place and ment. Dis means dislike, and place means ቦታ, and ment means ሜንታ ከረሜላ. So in combination, displacement means I dislike to eat ሜንታ ከረሜላ in this place. አቤት እውቀት። ይህን እውቀት እኮ ዘራኸው። አንተማ የኔ ልጅ አይደለህም። ወይ እናትህ ማቅጣብኛለች ወይ ደግሞ ያኔ ልጁን ጥለው እንግዲህ ልጁን ያሳቀፉኝ። ነግሬያለሁ። ደግሞ እንደሱ ባየነህ ቄጥ አትይኝ። አሁን ምረጥ። ምንድነው የምመርጠው? አንደኛ ልስቃልህ፣ ሁለተኛ ልዘልዝልህ፣ ሶስተኛ ልገንጥልህ፣ አራተኛ ለፋሲካ ገበያ አውጥቼ እንደ በግ ልሽጥህ። እንዴ አባዬ ምንድነው የማውቀው መለስኩ አንዴ አይደል? ና እስኪ እሺ ወደ እኔ ጠጋ በል። ኧረ አባዬ እዚህ ተመችቶኛል። ጠብቀኝ ቆይ። ማነሽ አስካለች ለዶሮ የተዘጋጀውን የፈላ ውሃና መዘፍዘፊያ አምጪልኝማ። እንዴ አባዬ ምን ልታረገኝ ነው? ሻወር ከወሰድክ ቆየህ ብዬ እኮ ነው። በተለይ ከአንገት በላይ ፈርሰ መሰራት አለብህ። ኧረ አባዬ ምንድነው እንዴ? ገና ምን አይተህ ቆልሃለሁ። ማነሽ ብረት ምጣዱንም አዘጋጅልኝ። ሄሎ። አቤት ማን ልበል? ዶክተር አመላላሽ ሰላም ነው? የማን አባኑ አመላላሽ? አንተ ዶክተር አስመላሽ ነኝ። ማን ነህ? አላወቀኝም እንዴ? አስታጥቄ ነኝ። ምንቄ? አስታጥቄ የረሳኝ እንዴ? እንደውም ባለፈው ጆሮዬን አሞኝ መጥቼ የሽንት ምርመራ ያዘዝክልኝ። የመድኃኒዓለም ያለ አንተ እኔ ነኝ ጆሮህን አሞ የሽንት ምርመራ የማዘልህ? እሱ ይገርምሃል እንዴ? ጭራሽ ውጤቱን እኮ አይተህ እርግዝና ሊሆን ይችላል ጆሮህን የደፈነው አስወርደው ሁሉ ብለኸኛል እኮ። አስወርደው? ኧረ በፈጠረ የሰው ስም አታጥፋ። የሰው ስም አታጥፋ ምናምን ትላለህ እንዴ? ጆሮዬን አጥፍተህ። ጆሮ ምን ሆነ ሰውዬ? ይኸው እየሰማኸኝ አይደል እንዴ? እና ዛሬ እኮ ሰኞ ነው፣ ቅዳሜና እሑድ ነው የሚዘጋው። የአንተ ጆሮ የመንግስት መስሪያ ቤት ነው እንዴ? ቅዳሜና እሑድ ብቻ የሚዘጋው? ልትከራከሬ ነው እንዴ? ጭራሽ እኔን የማውቀው በሽታዬን አንተ። ይኸውልህ ወንድሜ ጆሮ የሰንበት ቀንን እየጠበቀ የሚዘጋ ከሆነ ይሄ በሽታ አይደለም ሰይጣን ነው። እሺ ጸበል ሂድ። ሙስሊም ነኝ። አቦ የራስህ ጉዳይ። ምን አባ ፈለገን የደወልከው? ተሳደባለህ እንዴ? ጭራሽ ቆይ የጆሮ ነው የበረሮ መድኃኒት ነው የሰጠኝ። ጆሮ እንደፈነው እያልኩህ እኮ ነው። አንተ ሰውዬ አይምሮህም ነው እንዴ የተደፈነው? አይገባህም? ሰው ተሳስተሃል። ወይኔ አስታጥቄ። ቆይ አንተ ሰውዬ ቅመህ ነው እንዲያከምከኝ? ምንድን ነው የምቀመው? ስኳር ልበልህ? አንተ በና እንደዚህ ጉር ትሰራኛለህ? ቆይ ምን የርቀት ነው እንዴ የተማርከው? እኔ አሁን ወሬ አልፈልግም፣ ተጎድቻለሁ። ካሳ ነው የምፈልገው። ካሳ ያስፈልገኛል። ኧረ ተው እና ምን ችግር አለው? ስልኩን ልስጥህ። የማንን? የካሳን ነዋ።
ኧረ ሙድ መያዝ ነግሬሃለሁ። ከዚህ በኋላ በዚህ ስልክ ብትደውል መለቶን ምን ሆናለሁ? ያው አላነሳም ልልህ ነው። እና ግን ዶክተር ቤተሰብ ሰላም ነው? ሄሎ ሄሎ፣ እንዴት ነህ አቶ ዘበርጋ? ሰላም ነው? የማን አባ ዘበርጋ ነው? ማን ነህ? አጥናፉ እኮ ነኝ ዘበርግዬ። ረሳኸኝ እንዴ? አጥናፉ ነው። እንደውም ባለፈው ሳምንት በግ ሸጥኩልህ። በጉ ነህ እንዴ? አይደለም ሻጩ ነኝ። ያው ነው እባክህ፣ ተሳስተሃል የኔ ወንድም። እርግጠኛ ነህ ዘበርጋ አይደለም? የሚዘረጋ ነገር ይዘርጋህና አይደለሁም አልኩህ አንዴ። አይ ካልሆንክማ እንግዲህ ምን ይደረጋል። እኔማ እኮ ባለፈው በጉን ሲገዛኝ 20 ሺህ ብር ልካለሁ ብሎ ተሳስቶ 200 ሺህ ብር ልኮ ልመልስለት ነበር አደዋወሌ። አጥናፉዬ ወዬ የኔ አባት ምን ነው? ዘበርጋ እኮ ነኝ። ኧረ ተው ልሞትልህ። አይደለሁም እያልክ አልነበር እንዴ? እና ቅድም ነው ማለቴ እየቀለድኩ እኮ ነው አጥናፍዬ። አይ አልመሰለኝም እባክህ በልቻው። ኧረ አጥናፍዬ ስለ መድኃኒዓለም ካላመንከኝ በጉን ላገናኝ፣ አላረድኩትም። ኧረ እስኪ አገናኘኝ። ይሄው እንደውም ሰላም እያለ ነው። አንተ ድምጻችሁ ይመሳሰላል። ኧረ ተው በል ሰላም በልልኝ። እንዴት ነው ወንድምህ ጋር ተመችቶሃል ወይ በለው። ምን ለማለት ፈልገህ ነው? አይ ወዲህ ነው በልሽ። እስኪ አካውንትህን ንገረኝ። 1000 አሃ ቀስ በል እንጂ ወንድም። 1000 39 99 አይደለም 39 3 ጊዜ 9። ኧረ ስለ መድኃኒዓለም 39። እሺ 39 አዎ 28 88 አይደለም 28 58 የእንጭቅ ልጅ 28 ማን የእንጭቅ ልጅ? አንተ አይደለም አጥራፍዬ፣ አንተን አይደለም በጉን ነው። በቃ አካውንትን ቴክስት አድርግልኝ 90 ብር ልክልሃለሁ። ምን ማለት ነው? ምን ላደርገው ነው 90 ብሩ? ወንድምህን ሽርሽር ይዘህ ውጣና አብራችሁ ሰርጋጡ። እሺ የሚግጥ ነገር ይጋጥ ሀቦ። ሄሎ ጤና ይስጥልኝ። ሮቢ ሆቴል ምን ልርዳዎት? ሁሌ አንተን እንደምታነሳው ሴቷ የለችም? ምን አሉኝ? ደህና ነህ? እግዚአብሔር ይመስገን። እኔ የምልህ እሺ ቤተሰብ ሁሉ ሰላም ነው? የኔ አባት ምን ፈልገው ነው የደወሉት? እንትን ምን? አቤት። እኔ የምልህ ፀሐይዋ እናንተም ጋር ወጣለች እንዴ? የሚወጣ ነገር ይውጣ። ቦታቦ እየቀለዱ ነው እንዴ? የሚፈልጉት ነገር ከሌለ ስልኩን ልዘጋው ነው። ኧረ አትዝጋው፣ አልጋ መያዝ ፈልጌ ነበር። ወይ ጉድ! እሺ ይቻላል። ለእርሶ ነው? አዎ ለእርሶ ነው። ምን ማለቴ ለእኔ ነው። ብቻውን ነው ወይስ ሌላ እንግዳ አለ? ኧረ የትየለሌ ነን። እትየለሌ እናቶት ናቸው? እትየለሌ አይደለም አንተ፣ የትየለሌ ነው ያልኩ እኮ። ስንት ናችሁ ብዛታችሁ? 17 ነን። ይቅርታ፣ ይህን ያህል ሰው እንኳን ማስተናገድ አንችልም። በቃ ቶ ለእኔ ብቻ ያዝልኝ። ዋጋው ስንት ነው ለአንድ ቀን? 5000። 5000 ማለት እንቅልፍ ከእናንተ ነው እንዴ? ተወደደቦት? አረ ችግር የለውም። የሩሙ ከለር ግን ምንድን ነው? ነጭ ነው። በሌላ ከለር የላችሁ? አለን። ቢኖራችሁ ይዝ ነበር። በልቻው ሲደብር ደውለ